እዚህ ቤት ስንመጣ ለምን ሰላምሽን ታጫለሽ? ታስጠሉኛላችሁ። አትምጡብኝ። ከጠላሽ ነው አንቺ ጥፊያ። አትምጪ። ቤት እንዴት ነው የምወጣው? ይልቅ አንቺ ወንድ እየተከተልሽ መመላለሱን አቁሚ። ወንድ አልተከተልኩም፣ ባሌን ነው የተከተልኩት። አትመጻደቂ። ይሄ ባሌ የምትይው ሰውዬ ደግሞ አንድ ሰሞን የኔ መጫወቻ ነበር። ይኸውልሽ ተጫወትኩበት የምትይው ሰው ከአንቺ በፊት የክብር ጌጤ ነበር። ቆይ ግን ሚሽን አይቶ ነው የወደደሽ? እኔም ይሄን ጥያቄ ልጠይቅሽ ነበር። መቼም በዚህ በሰይጣን እጅሽ ዳብሰሽ ሆኖ እንጂ የኔ ባል በእንጨት እንኳን አይነካሽም። አፍሽን አትክፈች። ሞክሪኝ፣ አሳይሻለሁ። ብዬሻለሁ። እኔ የምፈልገው እንደ ድሮአችን ፍቅራችን እንድናድሰው ነው። እንደዛ እንኳን አይሆንም። ለምን? ወደፊት እንጂ ወደኋላ መመለስ አልወድም። እባክህ ለእኔ ስትል እናድርግልኝ። ይልቅ አንቺ ለእኔ ስትይ አንድ ነገር አድርጊልኝ። የፈለግከው ነገር አድርግልሃለሁ ካሌብ፣ እመነኝ። ሁሉ ነገር ያንተ ነው። በቃ 80ችንን ቅደጂልኝ። የማይሆን ነገር ለምን ትጠይቀኛለህ? የሚከብድ ነገር ሆኖ ከዛሬ ነገ ፍቅራችንን አዲስ ትዳራችን እመልሳለሁ ስል አንተ 80ችን ቅደድ ትለኛለህ እንዴ? ለእኔ የምታስቢልኝ ከሆነ ነፃ አልቀቂ። የራስሽን ኑሮ ኑሪ፣ እኔም የራሴን ኑሮ ኑሮ። ካሌብ፣ እኔ ከአንተ ተለይቼ መኖር አላስብም። እኔ እኮ ከአንቺ ጋር ኑሮ የለኝም። እኔ እወድሃለሁ። ለብቻዬ እንድኖር ብትተይኝ ደስ ይለኛል። ብቻህን ከመሆን የተሻለ ጥያቄ ነው ያቀረብኩልህ። ይኸውልሽ በዚህ ሰዓት ብቻ እንደመሆን ደስ የሚል ነገር የለም። ሰላም ሰላም፣ ወደ ቻናል ቤተሰቦች አስተውሉ። ዛሬ ደግሞ በሌላ ፊልም መጥተናል። ስለዚህ ካሌብ ድራማ ቲና ማለት ነው። እንግዲህ ካሌብ ዛሬ ትሁትን ማግባት እንደምፈልግ ለቲና ነገራት። ቲና ግን አባይልጅ እባክሽን የራሴ ህይወት መኖር ፈልጋለሁ፣ እኔ ከአንቺ ጋር ህይወት የለኝም፣ ስለዚህ ፍች ፈልጋለሁ ይላታል። ነገር ግን ቲና መፋታት እንደማትፈልግ ደጋግማ ነገረችው። እንግዲህ የማትፈልግ ነገር ከሆነ ምን ማድረግ እችላለሁ? አባዬ ትሁትን እንደሚወዳት ለአባዬ እየነገረ ነበር። አባዬ እጅግ በጣም ደስተኛ ሆነ። ትሁት ለአንተ ትገባለች ልጄ፣ ትሁት ንጹህ ልብ ያላት ልጅ ነች። ስለዚህ እኔም ፍላጎት እሷን እንድታገባ ነው እያለ ስነግራት ነበር። ነገር ግን ቲና አበደች በጭራሽ። ይሄ ሲሆን እኔ በህይወት እያለ ይሄ ነገር መቼም አይሳካልህም እያለችው ስትነግረው ነበር። ያንቺን ሀሳብ ያንቺን ፍላጎት የጠየቀ የለም፣ ፍቺ እፈልጋለሁ፣ 80 እንድትቀጭ እፈልጋለሁ እያላት ነበር። ነገር ግን ለዚህ ስራ አስከፍላችኋለሁ እንጂ በጭራሽ ከዚህ ቤት እኔን አውጥታችሁ ልጥሉኝ አትችልም። ይህ ቤት እኮ ያንቺ አይደለም የራሴ ነው፣ ያንቺም ሆነ የካሌብም አይደለም የራሴ ቤት ነው እያሉ ነበር። ትሁት ካሌብን እንደምትወደው ለዳኒ ነገረች። ኤደን እና ካሌብን ነው የምትወደው ማለት ነው እያለ ስጠይቀው አሁን ካሌብን በጣም ተወደዋለች፣ ነገር ግን ካሌብ ያወቀ አይመስለኝም እያለችው ነበር። ታዲያ ለምን አትናገሩም? የእውነት ካሌብ ትሁትን ምናልባት እኮ እሱም ሊወዳት ይችላል። ትሁት ረጋ ያለችና ንጹህ ነች፣ ፍቅር ይገባታል እያላት ነበር። እንግዲህ በመጨረሻ ኤደንና ዳኒ አንድ ላይ ስለሆኑ አባዬ በጣም ደስተኛ ሆኗል። አሁን ደግሞ ጊዜ መዳር ነው የምፈልገው፣ ድል ባለ ሰርግ እናንተም እንደዛው ይከባላችሁ። ካምፓላ ልጅ ብዙ ነገር ታያለሽ፣ አለዛ በፍቃድሽ ከዚህ ቤት ተሰጣሉ። ሰላም የማትወጪ ከሆነ እንግዲህ ብዙ ነገር ለማይተካሽ እንግዲህ ባለችን ዳኒ ሰላም አወር ካለስ ያገባ ደግነሱ ወይን ምግቡን አንቺ ትሰራለሽ። ስለዚህ አርፈሽ ማትቀመጪ ከሆነ ውጭ ከዚህ ቤት ከዚህ በላይ እዚህ መቅረት አይጠበቅብሽ። መተዳኔ እስካገኝ ድረስ ከዚህ ቤት አልወጣም። ጤና ብቻም አልፈልግም። እስከ ዛሬ ዝም ብዬሻለሁ። ጤና ለማስቀናት ለሁሉም ሰዎች አንድ ነገር መጥፎ ነገር ስትናገር ቢሰማ በጭራሽ አልለቅሽም እያላት ነበር። ላጁ አልፈልግም ስልቶች ይገራቸው ነበር። ከዚህ ቤት ቤት ሸንች አይደለም ጄኔች እያንቻ ኤደን ከዚህ ቤት እንድትሄድ ፈልጋለች። በጥፊ መጣች። እንደዚህ ታደርጋለህ ዳኒ ነበር። እኔ እኮ እወዳለሁ ለአንተ ብዬ ነው ይህን ሁሉ ነገር ውስጥ የገባሁት። እንዴት በሌላ ጊዜ ትማግጥብኛለህ?
ምነው አንቺ ስትማግጭብኝ አልነበረም እንዴ? ከካሌብ ጋር መስታረቂ ካሌብ ጋር እኮ ለገንዘብ ብዬ ነው ያገባሁት። ደግሞ ስምምነት ነበር የተነጋገር ነው እንደዚህ ነበረ እያለች ነው እንግዲህ እኔም ከአንቺ ጋር ጀምሮ ለመርዘን ብዬ ነው የቀረሁሽ። በጭራሽ ከአንቺ ጋር አልነበረም። ስለዚህ ተነሳሽን አትጠቂ እያለች ነበር። ነገር ግን ቲና እጅግ በጣም ተናዳ ተበሳጭታ ነበር። አባዬ እሰራላለሁ ለሁላችሁ ውድ ነው ማረጋችሁ ጠብቁኝ እያለች የፈለግሽው ማረግ ትችያለሽ እያለች ነበር። አባዬ እንግዲህ መጨረሻችን ብቻ በየክፍሉ በየቤት ውስጥ ካሜራ ደግኛለሁ። ስለዚህ በካሜራ እከታተላችኋለሁ። በስልክ እከታተላታለሁ ምን እንደምታረጊ። ስለዚህ ሀሳብ አይግባችሁ። አባዬ ቲና ስጠን ስራ ነገር እንዳትሰራ እሷ መጥፎነች። ስለሽን መጠንቀቅ ይኖርብናል ሁላችንም። ካሌብ ስታረጊ ነበረው አሁን በጭራሽ ወደኋላ ስለማትል መጠንቀቅ አለብን እያለች ነበር። እንግዲህ በመጨረሻ ሄለን አግኝታ ልታወራት ብትሞክር ሄለን ተወላት ነበር ስትፈልግ ነበረች። ነገር ግን ሄለን መቼም በሆን ዳኒ ቅርታቶ እንደማካለብ ነገረች። በዛ ያልፈልገው ስቲ ነበር አስወግድሻለሁ ዳኒ የኔ ብቻ ነው የሚሆነው። ስለዚህ ያለኝ አማራጭ እሷን አስወግጄ ዳኒ የራሴ ማድረግ ነው ብላ ታስባለች። ስለዚህ በትራሽ ይሻልሻል አይደለችም። አንቺ የምትፈልጊ ነገር በጭራሽ ሊሆን አይችልም። ስለዚህ እንደውም የራስሽን ብጤፍ ከዚህ ይሻልሻል ከዳኒ እፈልጋለሁ እያለቻት ቲና በጣም ትወዳለች። ምክንያቱም ወንድሜ ስትለው የነበረው ፍቅረኛ ሆኖ ተገኘ። አባዬ ምንም ነገር የማያስታውስ መስፈርት ነበር ትሰራለች። አባዬ ሁሉ ነገር ያስታውሳል። ሁሉ ነገር ሆናቸዋል። ነገር ግን በፍቅር እንዳሰብና እስካሁን ባባይ ከባድ ያጥርሽ ብሎ ደራሽ መስጠት ነበር። እንግዲህ ትወትና ካለም ነው ማለት ነው ነግራለሁ እያለች ነበር። ካለም እንደምትይዟታል ከማፍቀር እንዳሳክል እጅግ በጣም ፈራች። የቻ ነገር ፍቅር እንዳሳትና ፍቅር እንደሆነች ነበር ሁሉም ከተገነዘቡ ማለት ነው። ካለብም ፍቅር እንዳሳክል ነበር ትውት ፍቅር እንዳስነገረው ግን ማነው ልጁ እድለኛው ማነው ብሎ እየጠየቁ ነበር። ነገር ግን ካሌብ ደስተኛል። ግን አባቱ ግን ጥርጣሬ ውስጥ ያደረበት እኔም ልጅ ትውቴ ግን ድርባሹ ልጅ ማነው የትንም በጭራሽ ከዚህ ያሉ ስጠይቃት ስታለቅስ ነበር። አሁን ካሌብን ለማሳመር እየጣረች ነሳችሁ ሁላችሁ በጭራሽ ጠልታኛ ጣሞና ሰው ከኔ ጋር ሰልችሻለሁ መሆን እየመሸራሱ ደስታ ነው። መጀመሪያ አልፈልግም ማድረግ አለበት። ክብር ካለሽ ግን የምታስብ ሆነ እሷ ግን በጭራሽ መፋታት አልፈልግም አልስማማም ጥላት ሄደች ብላት ትውትና ግን በጭራሽ ኤደን ደግሞ ትውት ካሌብን እንደምትወደው እየነገረችው ነበር። ኤደን እጅግ በጣም ቀራርታስሉ አይደለም እያደዳሉ እኔ መራራት አይጠበቅብሽም ምክንያቱም ስለማስለዳት ደስ ብሎኛል ጀት ነበር። ትጨነቂ ግልጹን ኤደንስ ስላላት ካሌብ ከካሌብ ጋር እንዴት ታዳምቶች እንደምታፍቅሬ ንገሪው ፈራል ለምትጨነቅላታለች። ነገር ግን ታህንን መጣና እንዴ ታደግማነው እድለኛ ከማንም ፍቅር ያዘሽ ምናምን ይስተላልባል። እንግዲህ ለመናገር ለምትወደው ሰው ልትናገረዋለሁ ብላት እሷም ደግሞ ወቅቱም አይደለም አሁን የድምስ ነገር እያወራቸው እባካችሁ አታስጨንቁኝ እያለች ነበር። በቃ ጊዜን ሰጥሻለሁ እድለኛ ነች ደግሞ ትውት እውነቴን ፍቅር ይዞች ስላዩ መረስ ብለናል። ስለዚህ እያላት ነው እንግዲህ እያነከረቻት ነበር። ግን ትውት ትወስናለች። ሄለን በቃ ነገር ጥንቃቄ አድርግ ብዬ ነው ያው አባዬ ታውቂያለሽ አሁን በጣም ፈራለሁ እያንዳንዱ እንቅስቃሴችን ይከታተላል። ስለዚህ ምንም አትፍሪ ካሌብን የምትወጂኝ ከሆነ ንገሪው ተቀበይ እያለች ነበር። እና አንቺ ካሌብ ስለማናገር ትወስናለች ማለት ነው። ከወንድምነት ስለሌላ ምንም ስሜት ለኔ የለውም እያለች ነበር። ነገር ግን ካሌብ ጥሩ ይወዳታል። አባቱ ከካሌብ ጋር ባለሰርግ አንድ ላይ እንደሚድራቸው ቃል ገብቷል። መልካም ትባላት ልጅ ነው ብታገባ ህይወት ሙሉ ይሆናል እያላት ነበር። እንግዲህ ኤደንና ቲና በመጀመሪያም እየተጣሉ ነበር። ከዚህ ቤት እንድትወጪ ይፈልጋሉ። እዚህ ቤት መመላለስ አበዛሹ ውጪ እያለቻት አልወጣም። ቤት እኮ አንቺ ሰውን ያባዬ መስሎኝ ቆይ አንቺ ማን ስለሆንሽ ነው እኔን ታወጪ? እኔ እኮ አሁን በሆነ ካሌብን አልፈታሁትም የብካው ሚስት ነኝ። ስለዚህ ልታከብረኝ ይገባል። እንግዲህ ካከበርሽኝ አከብርሻለሁ።
አምቲ ከሆነ ግን በጭራሽ ምንም ነገር ልረዳሽ አልችልም እያለቻት ነበር። ነገር ግን በጣም ትናደዳለች ብላ ኤደን ከሷ የባሰች ኃይለኛ ነች እና ስታስፈራራት ነበር። በመጨረሻ ካሌብና ትሁት ደግሞ ትሁት ማን እንዳፈቀርሽ ብሎ የአንገት ሐብል ገዝቶ ይሰጣትና ለምትወደው ሰው ስጪ እያለ ነበር። የምወደው ሰው ማን እንደሆነ አላወቅም አይደለ? አዎ ይሄ እድለኛው ማን እንደሆነ ባለቅም ግን ይህን ስጭ ብሎ ሐብል ገዝቶ ሰጣ። ነገር ግን እሷ የምትወደው የምታፈቅረው ራሱ መሆኑን አላወቁም ማለት ነው። እንግዲህ አንድ ቀን አስታውቃለሁ አታስብ ምናምን ትለዋለች። ነገር ግን ካሌብ ለሷ አለ ስሜት አለ፣ ነገር ግን መናገር አልቻለም። እሷም እንደዛው። እንግዲህ መጨረሻ ምን ይሁን አባዬ ነገሩን ፍርጥ እንደሚያደርግ እርግጠኛ ነኝ ማለት ነው። እንግዲህ ቲና በድጋሚ አባዬን ለማታለል እና ለመሸወድ አባዬ አጠፍቻለሁ፣ ያደረጉት ነገር ጸጽቶኛል እና ይቅር በለኝ እያለች ይቅርታ ስትጠይቅ ነበር። ነገር ግን በተደጋጋሚ ይቅርታ ስትማጸን ነበር። አልገባኝም። ካሌብ ከኤደን ጋር እያወራ ነበር። ለራስ እድል መስጠት አለብህ፣ ማግባት አለብህ ጥሩ ሴት እያለች ለምሳሌ ልክ እንደ ትሁት አይነት ስትለው በሀሳብ ሄደ። ትሁት እንደምትለው ጫፍጫፉን እየነገረችው ነበር። እንግዲህ ትሁት እንግዲህ ካሌብ ማን እንደምወደው ለማጣራት እየሞከረ ነበር። ካሌብ አየር መውሰድ እፈልጋለሁ፣ ወደ ውጭ መውጣት እችላለሁ ብለው ወደ ውጭ ወጣ። አየር እየወሰደችው ትንጥ ብላ መንገድን ወክ እያደረገች ነበር ትሁቴ ማለት ነው። እንግዲህ አባዬ ደግሞ ለአረቱ አንዳንድ ነገር አደላቸው። አይነስ ለኔ ሰጥኝ እንዴ? አንቺ እኮ ቤተሰብ አይደለሽም፣ ቤተሰብ ለሆነ ብቻ ነው የሚሰጠው፣ ስለዚህ ቤተሰብ አይደለም እያላት ነበር። እኔ እኮ ቤተሰብ ነኝ። ለምንድን ነው አባዬ እንደዚህ የምታደርጉ? እኔ ለማናደድ እየሞከራችሁ ነው? ቆይ ልታሳብዱኝ ነው እንዴ? እያለች ስትጮህ ነበር። ሁሉም ሰው ቲና ላይ እየሳቀ ነበር። ቲና በጣም ተናደደች። እያንዳንዳችሁ ነገር እሰራላችኋለሁ፣ ጄቻችሁን የምሰጠው እኔ ቲና አይደለም እያለች ኤደንን እየሰደበች ነበር። ዳኔተው ችግር የፈለገችውን ትናገር፣ እኔ ለንሷ አላንሳትም፣ ስነስርዓት ያዥ እያላት ነበር። ነገር ግን ስድቧን ቀጠለች። ምንም ልታመጫችን ምን ታረጊያለሽ? ለሁላችሁ እሰራላችኋለሁ፣ ጄቻችሁን የምሰጠው እኔ ቲና አይደለም፣ ጠብቁኝ፣ እሰራላችኋለሁ እያለች በጣም በንዴት ጡፋ ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር ነው እያልኩ ሰናበታችኋለሁ። ሰላማችሁ ይብዛልኝ።
ነው።